ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ወደ እናንተ ይቀርባሉ ከዘገባዎቹ ጋር ገነት ዘዘው ነኝ አብራችሁን ቆዩ ወቅቱን የሚመጥን አቅምንና ብቃትን የተላበሰ ብሎም ብሔራዊ ጥቅምን ያስቀደመ የፖለቲካ ፓርቲ ፖለቲካውን ሊመራው ይገባል ተባለ ለዚህም ይጠቅማል የተባለው በኢትዮጵያ የፖለቲካ ታሪክ አዲስ የሆነው የኢዜማ አካዳሚ መከፈቱን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ገልጿል ሰይፋለም ተጨማሪ ያለው የፖለቲካ ፓርቲዎች ለሀገር ባላቸው አስተዋጽኦ መንግስትን ከመተቸት ባለፈም አማራጭ ሐሳቦችን በማቅረብ ወቅቱን የሚመጥን ተወዳዳሪ የሚሆን አቅም መፍጠር መቻል አለባቸው ተባለ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በኢትዮጵያ ፖለቲካ ፓርቲ ታሪክ አዲስ የሆነም የአመራር አካዳሚ ማስመረቁን ገልጿል። በእውቀት ላይ የተመሰረተ በሳል የፖለቲካ አመራሮች በማብቃት ብቃት ስነምግባርና እውነትን የተላበሰ አመራር ፖለቲካው ይፈልጋል ፓርቲው ይህን ለማድረግ እንደሚሰራ ገልጿል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋ እንደገለጹት በ60ዎቹ የፖለቲካ አቋም አሁን ሀገራችን ያሉባትን ችግሮች መፍታት አይቻልም። ዘመኑን የሚመጥን አማራጭ ሐሳብ የያዘ ፖለቲከኛ ይፈልጋል ብለዋል። ስለዚህ አካዳሚ የኢትዮጵያ ፖለቲካ ትርምስ ማየት ከጀመርንበት ጊዜ አንስቶ የታቀደ መሆኑን በመግለጽ ኢትዮጵያ አይደለም የዓለም ፖለቲካ ተቀይሯል። ይህ ደግሞ ለአሁን ችግሮቻችን መፍትሄ አይሆንም። ለ50 ዓመት የሀገራችን ጥቅም የማስጠበቂያ የጋራ ስምምነት የተከተልንበት ጊዜ የለም፣ ሊቀየር ይገባል ብለዋል። ጊዜውን የሚመጥን የፖለቲካ አቅም መፍጠር ወሳኝ ነው። ፖለቲካችን መሰረታዊ በሆነ ሁኔታ መቀየር አለበት። የዓለም ፖለቲካ አሰላለፍ ያገናዘበ መሆን አለበት ብለዋል ፕሮፌሰር ብርሃኑ ነጋ። ፈንዳሜንታሊ አገርን ማዕከል ያደረገ ማሰብ የሚችል በእውቀት ላይ የተመሰረተ ኤንድ ሌላውን ለመስማት ዝግጁ የሆነ ያለኔ የሚያውቅ የለም የሚል ፖለቲካ ሳይሆን ዓለም ኮምፕሊኬትድ የሆነች ቦታ ነች። ማህበረሰብን አደራጅቶ ወደፊት መውሰድ which is what politica is supposed to do በጣም ኮምፕሊኬትድ የሆነ ጉዳይ ነው። አገሮችም ሆነ ዓለም በተለያዩ ጥቅሞች የምትወዛገብበት ጊዜ ነው። ይሄንን ቀዝፎ መሄድ የሚችል ፖለቲካ የገባቸው ፖለቲካ ማለትን whatever the government is እንዴት መቃወም አለብን ብለው ብቻ ጧት ማታ የሚያስቡ ፖለቲከኞች ካሁን በኋላ አገርን ወደፊት ይዘው ሊሄዱ አይችሉም። የዓለም ፖለቲካ የተረዱ አቅም ያላቸው ወጣቶች ፖለቲካው ሊመሩት ይገባል። ለዚህ ደግሞ ዕውቀት ያስፈልጋል። ኢዜማ አካዳሚ በመክፈት ይህን ለማድረግ ይጥራል ብለዋል። ፖለቲካን ሪሊ ትርጉም ባለው መልክ አገርን ወደፊት የሚወስድ ይሄ እየመጣ ያለውን ወጀብ የሚከላከል የጋራ ጉዳይ እናርገው ካል በዛ ደረጃ ማሰብ የሚችሉ አዳዲስ የፖለቲካ ዕውቀት፣ ልምድ፣ አቲቲዩድ ያላቸው አመራሮች ማፍራት አለብን። ፖለቲካው አዳዲስ ሰዎች ይፈልጋል። ፖለቲካው አዲስ አይነት አስተሳሰብ ይፈልጋል። ፖለቲካው የራሱን ጥቅም ወይም የተወሰነ ግሩፕን ጥቅም እንዴት አርጌ ፕሮሞት አረጋለሁ ብሎ የሚያስብ የውር ድንብር ጉዞ ካሁን በኋላ አይሰራም። therefore ኢዜማ እንዲቀጥል ከፈለግን ሪል ትርጉም ያለው ተገዳዳሪ ፓርቲ ሆኖ እንዲቀጥል ከፈለግን ያንን አገር ሊያሻግሩ የሚችሉ ኖት ነገን ማሸነፍ የሚችሉ አይደለም አገርን ማሻገር የሚችሉ ፖለቲከኞችን ማፍራት አለብን። ከዚህ በተጨማሪ ኢዜማ ከተመሰረተ 6 ዓመቱ ያከበር ሲሆን ፓርቲው ያሳለፋቸው ፈታኝ ጊዜያቶችን አድቆ በማሰብ የሀገርን ጥቅም በማስጠበቅ ሲወጣቸው መቆየቱን ተገልጿል። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ሙሉ ዓለም ተገኘ ወርቅ ሀገራችን ያለችበትን ፖለቲካዊ ፈተናዎች በመረዳት ከግልና ከፓርቲ ባለፈ ማሰብ የሚፈልግ በመሆኑ ኢዜማ የሀገሪቱን ነባራዊ ሁኔታ በመረዳት የመፍትሄ አማራጮች ላይ በትኩረት እየሰራ ነው ብለዋል። ይህ አሁን ያለንበት ወቅት ፖለቲካ ለመስራት በእጅጉ አዳጋች ወቅት መሆኑን እንደምትገነዘቡ አስባለሁ። በአንድ በኩል ሀገር በርካታ አካባቢዎች በጸጥታ ችግር የምትታመስበት እያንዳንዱ የፖለቲካ እንቅስቃሴና ውሳኔ ከፍተኛ ጥንቃቄ የሚጠይቅበት የሀገር ሰላምና የዜጎች ደህንነት ሁሌም ቅድሚያ ያለው የሚለውን መርህን የሚያስቀድሙ ፓርቲዎች መናገር ባለባቸው ሰዓት ሁሉ እንደልባቸው እንዳይናገሩ ራሳቸውን የሚገድቡበት በዚህም ምን ነው ዝም አላችሁ የሚሉ ወቀሳን የሚያስተናግዱበት በሌላ በኩል ማህበረሰባችን በግጭቶችና በሌሎች በርካታ ምክንያቶች ለፖለቲካ የነበረውን ቅንጣት ፍላጎትም ያጣበት የፖለቲካ ማደራጀት ስራ አዳጋች የሆነበት ወቅት በመሆኑ በተለይ የተቃውሞ ፖለቲካ ጎራን ስራ አታካች ያደርገዋል። በዚህ ላይ ደግሞ
ሁሉም በየጥጉና በየጎጡ የራሱን ፖለቲካ ፓርቲ ለማቋቋም የሚያደርገው እንቅስቃሴም የተቃውሞ ፖለቲካ ጎራውን ኃይሉን ባልተገባ መልኩ በመከፋፈል ጥቅምና ውጤት አልባ እንዲሆን አሉታዊ አስተዋጽኦ እያደረገ ይገኛል። ፓርቲው የከፈተው የኢዜማ አካዳሚ ፍላጎት ያላቸው የተፎካካሪ ፓርቲ አባላትም ጨምሮ ስልጠና የሚወስዱበት መሆኑ ተገልጿል። ለ6 ወር በሚሰጠው ስልጠና ከፖለቲካ ባለፈ ቴክኖሎጂ ጨምሮ ሌሎች ስልጠናዎችን እንደሚሰጡበትም ተገልጿል። በዓለም አቀፍ ደረጃ ታዋቂ የሆኑ ምሁራን በካሪኩለሙ ቀረጻ ላይ መሳተፋቸው የተገለጸ ሲሆን በቀጣይ በማስተማር ሂደቱም በንቃት እንደሚሳተፉ ተገልጿል። የባህር በር ጥያቄ የቀጣዩን ትውልድ እጣ ፋንታ የሚወስን ጉዳይ ነው ተባለ። የኢትዮጵያ የባህር በር ጥያቄ በታሪክ አጋጣሚ የተፈጸሙ ስህተቶችን የሚያርምና የቀጣዩን ትውልድ እጣ ፋንታ የሚወስን ጉዳይ ነው ሲሉ በአልጄሪያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሙክታር ዋሬ ገለጹ። አምባሳደር ሙክታር ዋሬ ለኢፕድ እንዳብራሩት ኢትዮጵያ ከጥንት ጀምሮ በቀይ ባህር ላይ ይዞታ የነበራትና ቀይ ባህርንም በባለቤትነት ስትቆጣጠር የቆየች ሀገር ብትሆንም በተፈጸሙባት ሴራዎች ከቀይ ባህር እንድትገለል ተደርጓል ብለዋል። 1800 ኪሎ ሜትር የሚረዝመውን የቀይ ባህር ይዞታ በቁጥጥሯ ስር ያኖረችና ለወጪና ገቢ ዕቃዎች በርካታ ወደቦችን የምታስተዳድር ሀገር ነበረች ያሉት አምባሳደር ሙክታር፣ ሆኖም የኢትዮጵያን ማደግ በማይፈልጉ ኃይላት ኢትዮጵያ ከቀይ ባህር እንድትርቅ አድርጓታል ይላሉ። አምባሳደሩ አክለውም ኢትዮጵያ ባህር አልባ በመሆኗም ጸጥታና ደህንነቷ አስተማማኝ በሆነ መልኩ ለማረጋገጥ አዳጋች ከመሆኑ ባሻገር ለወደብ ኪራይ በርካታ ዶላሮችን ለመክፈል መገደዷንም ጠቁመዋል። ከቁም እንስሳት የወጪ ንግድ ከ128 ሚሊዮን ዶላር በላይ ገቢ መገኘቱ ተገለጸ። የግብርና ሚኒስቴር እንዳስታወቀው ኢትዮጵያ በ2017 በጀት ዓመት የመጀመሪያዎቹ 9 ወራት ከቁም እንስሳት ወደ ውጪ በመላክ ከ128 ሚሊዮን የአሜሪካ ዶላር በላይ ገቢ አግኝታለች። የግብርና ሚኒስቴር ሚኒስትሩ ግርማ አመንቴ እንደገለጹት የከብት እርባታ ምርቶችን ወደ ውጪ ለመላክ የሚደረገው ጥረት አበረታች መሻሻሎችን እያስመዘገበ ነው ብለዋል። በዚህም በ2017 በጀት ዓመት የመጀመሪያዎቹ 9 ወራት ከቁም እንስሳት ወደ ውጭ በመላክ ከ128 ሚሊዮን የአሜሪካ ዶላር በላይ ገቢ መገኘቱን ሚኒስትሩ ተናግረዋል። በቅርቡ ከዓለም ባንክ የተገኘው መረጃ እንደሚያመለክተው ኢትዮጵያ በአፍሪካ አህጉር በግምት 7.3 ሚሊዮን ከብቶች፣ 95.4 ሚሊዮን በጎችና ፍየሎች እንዲሁም 8.1 ሚሊዮን ግመሎች ያሏት የቁም እንስሳት ሀብት ባለቤት መሆኗ ተገልጿል። ከ438 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር መዋላቸው ተገለጸ። የጉምሩክ ኮሚሽን ከሚያዝያ 23 እስከ ሚያዝያ 29 ቀን 2017 ዓ.ም ባደረገው ክትትል 403.9 ሚሊዮን ብር የገቢ የኮንትሮባንድ ዕቃዎችና 29.8 ሚሊዮን ብር የወጪ በድምሩ 433.7 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች መያዛቸውን አስታውቋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስ እና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የጦር መሳሪያ፣ ቡና፣ ጥራጥሬ፣ ተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ የምግብ ዘይት፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድን በመቆጣጠር አዋሽ አዲስ አበባ ኤርፖርት እና ሞያሌ ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ እንደሚይዙ ተገልጿል። የኮንትሮባንድ ዕቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ ዕቃዎችን ሲያዘዋውሩ የተገኙ 16 ተጠርጣሪ ግለሰቦችና 19 ተሽከርካሪዎችም በቁጥጥር ስር ውለዋል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ ባለድርሻ አካላትና ለህብረተሰብ ክፍሎች ምስጋናውን አቅርቧል። የኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገውን እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪ ማቅረቡን ከተቋሙ ያገኘነው መረጃ ያመለክታል። በአዲስ አበባ ከተማ ባለፉት 9 ወራት 9 ሚሊዮን የሀገር ውስጥ ዜጎች ከተማዋን መጎብኘታቸው ተገለጸ።
በአዲስ አበባ ከተማ የሚገኙ የመስህብ መዳረሻዎችን በወር 1 ሚሊዮን በሀገር ውስጥ ቱሪስቶች እየተጎበኘች መሆኑን የከተማ አስተዳደሩ ባህል ኪነ ጥበብና ቱሪዝም ቢሮ አስታውቋል። የቢሮው የቱሪዝም ዘርፍ ምክትል ኃላፊ አቶ ሁንዴ ከበደ እንደገለጹት ወደ ከተማዋ የሚመጣው የቱሪስት ፍሰት እየጨመረ ይገኛል ብለዋል። በ2017 በጀት ዓመት ባለፉት 9 ወራት በእቅድ ከተያዘው በላይ ከተማዋ በሀገር ውስጥ ቱሪስቶች ተጎብኝታለች። እምብዛም ትርጉም የሌለው በሚመስለው የሀገር ውስጥ የቱሪስት ፍሰት በቁጥርም በግንዛቤም እምርታ እየታየ መሆኑንም የጠቆሙት አቶ ሁንዴ ባለፉት 9 ወራት 9 ሚሊዮን የሚደርሱ ሰዎች ከተማዋን መጎብኘታቸውን አስታውቀዋል። ባለፉት 9 ወራት 6.8 ሚሊዮን የሀገር ውስጥ ቱሪስቶችን ለማስተናገድ ታቅዶ እንደነበር ጠቅሰዋል። እንደ ምክትል ቢሮ ኃላፊው ገለጻ ለዚህ አፈጻጸም ከፍተኛ መሆን እንደ ዋነኛ ምክንያት ከሚጠቀሱት ውስጥ በሀገሪቱ የሚደረጉ ትላልቅ ህዝባዊ በዓላት የላቀ ሚና አላቸው ብለዋል። በተለይም የአዲስ ዓመትን መግባት ተከትሎ በወርሃ መስከረም የሚከበሩ እንደ መስቀልና ኢሬቻ በርካታ ሚሊዮን ህዝብ የሚያከብሯቸው በዓላት ከፍተኛ አስተዋጽኦ አድርገዋል። ባህላዊና ሃይማኖታዊ የአደባባይ በዓላት ለሀገር ውስጥ የቱሪስት ፍሰት መጨመር ከፍተኛ ሚና ተጫውተዋል። ምክትል የቢሮ ኃላፊው በጠቀሱት 9 ወራት በከተማዋ 743264 የውጭ ቱሪስቶች ማስተናገዳቸውንም አመላክተዋል። ይህ በእንዲህ እንዳለ በትግራይ ክልል ባለፉት 9 ወራት ከ7000 በላይ ዓለም አቀፍ ቱሪስቶች በክልሉ ጉብኝት ማካሄዳቸው ተገለጸ። በዓመት 90,000 በሚደርሱ የውጭ ሀገር ቱሪስቶች ይጎበኝ የነበረው የትግራይ ክልል በበጀት ዓመቱ 9 ወራት በክልሉ ጉብኝት ያካሄዱ ዓለም አቀፍ ቱሪስቶች ቁጥር 7200 ብቻ መሆኑን የክልሉ ባህልና ቱሪዝም ቢሮ አስታውቋል። የቢሮው የክትትልና ግምገማ ኦፊሰር ጎይቶም ኃይሌ እንደገለጹት ቱሪስቶቹ በቀን በአማካኝ $230 ወጪ አድርገዋል። በዚህም በአጠቃላይ ከ6.6 ሚሊዮን ዶላር በላይ የውጭ ምንዛሬ ተዘዋውሯል ማለታቸውን ገልጸዋል። ይህም የቅዱ 72% መሆኑን መናገራቸውን የአዲስ ስታንዳርድ ዘገባ ያሳያል። ይህ በእንዲህ እንዳለ በአማራ ክልል ባለፉት 9 ወራት ከ16000 በላይ የውጭ ሀገር ቱሪስቶች ወደ ክልሉ ቢገቡም የጎብኚዎች ቁጥር ካለፉት ዓመታት አንጻር አነስተኛ ነው ስለመባሉ ኢሳት መዘገቡ ይታወሳል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። የሩሲያው ፕሬዝዳንት ቮሎዲሚር ፑቲን ከዩክሬን ጋር በቀጥታ ለመወያየት ጥሪ ያቀረቡ በፈረንጆቹ ግንቦት 15 ላይ በቀጥተኛው ድርድር ላይ ዩክሬን እንድትሳተፍ ጥሪ ያቀረቡ ሲሆን ከክሬምሊን በኩል ያለውን ቁርጠኝነትም ያሳያል ብለዋል። የአውሮፓ መሪዎች ሩሲያ ለ30 ቀናት የሚዘልቅ የተኩስ አቁም ስምምነት ላይ እንድትደርስ ማሳሰቢያ ከሰጡ ከሰዓታት በኋላ ነው ፑቲን ይህን ሀሳብ ያጋሩት። እምብዛም ባልተለመደው የክሬምሊን የምሽት መግለጫ ፑቲን ሩሲያ ሁልጊዜም እውነተኛ ድርድር እንደምትፈልግ እወቁልን ብለዋል። ፕሬዝዳንቱ ጦርነቱን ለመቋጨትና ሰላም ለማምጣት የሞስኮ ፍላጎቷ የበዛ መሆኑንም አስገንዝበዋል። በትናንትናው ዕለት የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ከፈረንሳይ ከጀርመንና ከፖላንድ አቻዎቻቸው ጋር ሆነው ወደ ኪዩብ ተጉዘው በሩሲያ ላይ ጫና ለመፍጠር ሞክረዋል ብለዋል። ከሰኞ ጀምሮ ያለምንም ቅድመ ሁኔታ ገቢራዊ የሚደረግ ተኩስ አቁም ሩሲያ እንድታደርግም ውጥን ይዘው ነው መሪዎቹ ወደ ኪዩብ ብቅ ያሉት። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሞስኮ ጉዳዩን እንደምታስብበት አስታውሰው ጫና ለማድረግ መሞከር ግን ትርጉም የለሽ ነው ብለዋል። የ30 ቀናቱ ተኩስ አቁም ጉዳይ ላይ ፑቲን አስተያየት ባይሰጡም በኢስታንቡል ቱርክ በሚደረገው የቅድ ውይይት ላይ ዩክሬን ተሳትፎ እንዲኖራት ጠይቀዋል። ከዚህ ቀደም በኢስታንቡል ሁለቱ ሀገራት መደራደራቸውም ይታወሳል። ፑቲን ከቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶሃን ጋር በጉዳዩ ላይ በጥልቀት እንደሚወያዩበትም ይፋ አድርገዋል። ይህን ዜና እስከ ተጠናከረበት ሰዓት ድረስ ዩክሬን ስለቀረበላት ግብዣ ያለችው ነገር የለም። ዘገባው የቢቢሲ ነው። ከፍተኛ የኢራንና አሜሪካ ተደራዳሪዎች በኒውክሌር ጉዳይ ላይ ዛሬ በኦማን አሸማጋይነት ውይይት ሊጀምሩ ነው ተባለ። ዶናልድ ትራምፕ ወደ መካከለኛው ምስራቅ ሊመጡ ነው በተባለበት ሰዓት ዋሽንግተን ከቴህራን ጋር ያላትን የኒውክሌር ድርድር እየገፋችበት ይገኛል። ቴህራንና ዋሽንግተን ለዲፕሎማሲ ቅድሚያ እንሰጣለን ቢሉም ፖለቲካዊ ልዩነታቸው ግን በቀላሉ የሚታረቅ አልሆነም። አገራቱ ወደፊት ሊከሰት የሚችል ወታደራዊ ፍጥጫን ከአሁኑ ለማስቀረት ድርድሩን ቢቀጥሉበትም ሁለቱም
ቀይ መስመራችን የሚሏቸው ነጥቦች መብዛታቸው ለድርድር ስኬቱ እንቅፋት ሆኗል። የዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አራተኛውን ድርድር በኦማን ዛሬ ያደርጋሉ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ከሳውዲና ኳታር መልስ ኦማን ገብተዋል። አራተኛው ዙር ድርድራቸው በስኬት የማይጠናቀቅ ከሆነ ግን አያቶላዎቹና ጆርጅ ዋሽንግተኖች በመካከለኛው ምስራቅ ከባድ ወታደራዊ ፍጥጫ ውስጥ ሊገቡ ይችላሉ ተብሏል። ዶናልድ ትራምፕ የ2015ቱን የኒውክሌር ስምምነት ጥለው ከወጡ በኋላ አሜሪካ ከኢራን ጋር በዚህ ልክ ስትደራደር የመጀመሪያዋ ነው ሲል ሮይተርስ ዘግቧል። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። ለዛሬ ያዝናቸው የሰዓቱ ዜናዎች ይህን ይመስሉ ነበር። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ከቀሪ የኢሳት መሰናዶቹ ጋር ሰናይ ጊዜ